ሄለን ወይ ግን ታውቂያለሽ ስላንቺ ሳስብም ሆነ አብሬሽ ስሆን ሁሉንም ነገር እረሳለሁ። ግን ለምንድን ነው? እኔ እንጃ እሱን አንተ ልጠይቅ እንጂ ግን እኮ እኔም ካንተ ጋር ስሆን ደስ ያሰኘኛል። ሄለን ቆይ ግን ለምን አንጠፋም? የት ነው የምንጠፋው? አላውቅም ብቻ ማንም ወደ ሌለበት እኔና አንቺ ብቻ። አይ አንተ እዚህ ብዙ የጀመርካቸው ስራዎች አሉ፣ ቤተሰቦችም አሉ። በእርግጥ አዎ፣ ግን አንቺ እኔ ባልኩሽ ነገር ከተስማማሽ እኔ ሁሉንም ነገር እተወዋለሁ። አይ እንደዛ እንኳን አታድርግ፣ ያው ነገሮች ይስተካከላሉ። እሺ አሁን አተኝም? እንቅልፍሽ አልመጣም? አንተ ነው እስከሆነ እንግብጭ እንደ ተሻለሽ ተስፋ አደርጋለሁ። ደህና ነኝ፣ ተሽሎኛል። ግቢውን ዞር ዞር እያልሽ ነው? ውጪ ናፈቀሽ ትመስያለሽ። አዎ ቤት መቀመጥ ትንሽ ያደክማል፣ እዚህ ያለው አየር ደግሞ አሪፍ ነው። ልክ ብለሻል። ላንቺ ብትንቀሳቀሽበት ነው ቆንጆ። አዎ ይሻላል። ታዲያ ወንድሜ ልጅ እንዴት ነው? እሱን ራሱን ብትጠይቀው ይሻላል። ያንቺ ታውቂያለሽ ብዬ ነው። አዎ አሁን ትንሽ ተረጋግቷል፣ ደህና ነው። ግን ባመንሽው ሰው መከዳት በጣም ከባድ ነው። የወንድሜ ልጅ ደግሞ ምስኪንና በጣም ሰው የሚያምን ሰው ነው። አዎ ግን ደግሞ አንዳንዴ ለሰው መጨነቅ አያስፈልግም። አዎ ልክ ብለሻል። ግን ህይወት እንደዚህ ናት። ቀኛውን ስታያት ግራውን ትሰጥሻለች። አዎ ልክ ብለሻል። ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። የአቶ ካርታ ልጅ ነኝ። በድጋሚ እንኳን ደህና መጣሽ። አመሰግናለሁ። አቶ ካርታን በቅርብ ወደ ሀገር እንደሚገባ መረጃው ነበረኝ። አዎ በቅርብ ወደዚህ ይመጣል። ደስ ይላል። ታዲያ ምን እግር ጣለሽ? ማለቴ ምን ልርዳሽ? አቶ አምናን እዚህ እንዳለ ሰምቼ ነበር እና እሱን ለማስወጣት ነበር አመጣጤ። ይገርምሻል፣ አቶ አምናን ከዚህ ለመውጣት ምንም ሙከራ እያደረገ አይደለም። እስካሁን ጠበቃውም አልመጣም። እንደጠበቅኩት ሆኗል ማለት ነው? እንዴት ማለቴ እንደዚህ በእንደዚህ አይነት ስራ ውስጥ ገብቶ ማየቴ በጣም ከፍቶኛል። አቶ አምናንን እኮ በጥርጣሬ ብቻ ነው ያዝነው። ብሌን ማስታወስ ትጀምር። አምናንም በራሱ መንገድ ከእስር ቤት ይፈታ የምትሉ ከምን ጊዜውም በላይ ይህንን ቪዲዮ ላይክ እያደረጋችሁት ብዛታችሁን አሳዩኝ። ሌላው አብዛኞቻችሁ እንዳቀረባችሁት ከሆነ ሲፈን ወደ ድራማው ትመለስልን እያላችሁ ነው። ትመለሳለች። የምትመለስም መንገድ በዚሁ ቪዲዮ ላይ ማሳያችሁ ይሆናል። የመጀመሪያው ለብሌን መጥፎ ዜና የምንለው ነገር እንዳለ የሷ አንድ ሌላኛዋ ተቀናቃኝ ልትመጣ ነው። ያምናን አብሮ አደግ። አምናን ታዲያ አብሮ አደጉ ሀብታም እንደሆነችና ቤተሰቦቿም ልጥጥ ሀብታም እንደሆኑ ያስታውቃል። ገና ከመግባቷ ወደ ድራማው ልክ እንደገባችም ሀያትየው እዛ ቤት ውስጥ የተፈጠረውን ነገር አምናን ላይ እየተጎዳ መሆኑን በደንብ ስለገባት በዚህ ሰዓት ላይ ልትረዳው የምትችለው አንዲት ሴት ታስፈልገዋለች። እዚህ ያሉት ሴቶች እሱን ሊረዱት አይችሉም። እቺ ሚስቱ ነኝ የምትለውም እንኳን የራሷ ተንኮሎችን እየሰራች ከሱ ምን እንደምትፈልግ ባይታወቅም ግን ለሱ አሁን ላይ ልትጠቅመው አትችልም እያለች ነው ሀያትየው። ለዛም ደግሞ ሌላኛዋ የወደደችው ብሌን እንደሆነች ብታውቅም ደግሞ ብሌን በራሷ በኩል አጠራጣሪ ነገር አግኝታባታለች። ያኔ የልጁን ወይንም ደግሞ የጄሪን ልጅ እሷ ናት ያስወረደችው ብላ ስለጠረጠረቻትም አንደኛ ለአምናን እሷንም ቢሆን ለሚስትነት አልፈለገቻትም። ያኔ ግን ብሌን አሁን ቶሎ ብላ ማስታወስ የሚኖርባት ጊዜ አሁን ነው ራሷን ለማስመስከር። ነገር ግን ሳታስታውስ እዛ ቤት ውስጥ ብዙ የምትቆይ ከሆነ ሀያትየውም ቢሆን የሷን ጥሩነትና ደግነት በምንም መልኩ ልታየው አትችልም። ግን ቶሎ ብላ ማስታወስ ከቻለች በኋላ እሷም ቢሆን የገፈተረቻት ጄሪ እንደነበረች ከሷ በፊት እሷ ላይ ምንም ያደረሰችው ነገር እንደሌለ እና ጨዋም ብሌንም ደግሞ አምናን እየወደዳት እሷም ወዳው የቀረበችው ብቸኛዋ ሴት እንደሆነች ጭምር ለራሷ አስመስክራ ለሀያትየው ማሳየት ይኖርባታል። አምናን ይሄን ሁሉ ነገር ግን በሌላ መንገድ ሊሳሳትበት ይችላል። ምክንያቱም አዲሷ ሴት ወደዛ ቤት ውስጥ ከገባች። ልጅቷ ግን አገባቧ ራሱ በጣም አደገኛ የሆነ አገባብ ነው። ያም የሆነ ይህ ወዲያው ነው የታሰረበት እስር ቤት ትሄድና
ለዛ ሰዎቹ ጉቦ ሰጣቸው በቀላሉ በአንድ ቀን እንዲፈታ ለማድረግ እየሞከረች ነው። ሰውየውም ጉቦ ሊቀበልበት የሚችለው ብዙ አይነት መንገዶች አሉት። አንደኛው ከዚህ በፊት አባቷን በደንብ ስለሚያውቁና ስለሱ ትልቅ መረጃ እንዳላቸውም ጭምር ከዚህ በፊት ፖሊሶቹ ቀድመው ደርሰውበታል። ዛሬ ነበር አይደል አገር ቤት የሚገባው ብሎ እሷኑ ሲጠይቃት፣ አዎ አባቴ ዛሬ ነው የሚገባው፣ ግን አምናን የሚባል እስረኛ እዚህ ቤት ውስጥ እንዳሰራችሁ እናውቃለን። አዎ አምናን ወንጀል ሰርቶ ሳይሆን ስለጠረጠርነው ብቻ ነው ያሰርነው ብለው ይመልሱላታል። ይህን ሁሉ የሚያደርጉት እሷን ከመፍራትና አባታቸው ያለውን ዝና ከማወቃቸው የተነሳ ነው። እሷን በቀላሉ ነገሩን ሳታዛበው ገንዘቡን ወጣ ታረግና ዳጎስ ያለ ነገር ወደሱ ትሰጠዋለች። ግዴታ መቀበል ይኖርበታል። የሚቀበለው ያው ብሩ ስለሚጠቅመው ብቻ ሳይሆን ለአባቷም ስለሚፈሩት ወይ ደግሞ ምንም ማድረግ እንደሚችል ስለሚያውቁ ጭምር ተቀብለውት አምናንን በአንድ ቀን ከዛ እስር ቤት ያስወጡታል። አምናን እንዳስወጣቸው ሲያውቅና የልጅነት ጓደኛውን ሲያገኝ ምን ያህል ደስተኛ እንደሚሆን አስቡት። በዛ ላይ ወደ ቤቱ ይጋብዛታል። እዛ ቤት ውስጥም ለተወሰኑ ቀናቶች አብራቸው የምትኖር ይሆናል። ያኔ ግን እዛ ቤት ውስጥ ያለችው ብሌን ማስታወስ ካልቻለችና እንደዛው የምትቀጥል ከሆነ ያው በሌላ ሰው እየተቀደመች ነው ማለት ነው። ግን ማስታወስ ከቻለች እሷም ቢሆን ወደ ውድድሩ መሃል ትገባና አዲስ ከመጣችው ሴትዮ ጋር ብሌን ያው ሁለቱ አንድ ላይ ሆኖ አምናንን እንግዲህ የትኛው የሚማርኩትና እሱ ደግሞ የየትኛው ትኩረት እንደሚስበው አብረን የምናየው ይሆናል። አምናን መጀመሪያውኑ በብሌን ፍቅር እንደታወረ ታውቃላችሁ። ስለዚህ የሱ ትኩረት የሚሆነው እሷ ጋርና ከሷ ጋር ጊዜውን ማሳለፍ ነው። አዲስ የመጣችውም ልጅ ይሄን ሁሉ ነገር ስታይ ወደ ኋላ የምትሸሽ ይሆናል ወይንስ እንደዛው ብሌንን አስለቅቃት ቦታውን አምናንን የግሏ የምታደርገው ይመስላችኋል? አምናን በሌላ በኩል የሚያስበው እዛ ቤተሰብ ውስጥ የቀሩትን ሰዎች ሰብስቧቸው አንድ ትልቅ ስህተት ሰርቷል። ሙሉ ቤተሰቦቹን ከሰበሰባቸው በኋላ ሲፈንስ ከዛሬ ድረስ እዚህ ቤት ውስጥ እሱ ላይ ወንጀል እየሰራች ወይንም ተንኮል እያቀደችለት እንደነበረም ገና ወደዚህ ቤት ስትገባ ጀምሮ እቅዷ አደገኛ እቅዶች እንደነበሩ ከተናገረ በኋላ አሁን ግን ምንም እንኳን ጎርታኝ ብትሄድም ግን ጠላታችንን ከመሃላችን አስወጥተናል። እዚህ የቀራችሁትን ሰዎች እንዳለ በሙሉ አምናችኋለሁኝ። እናንተም ብቻ ነው ከዚህ በኋላ ማምነው። አዲስ ሰው መጥቶ ሊተዋወቀኝ ቢሞክር ማንም ሰው ቢመጣ አንዳቸውንም አላምንም ብሎ ይነግራችኋል። ይሄ ደግሞ ለሱ በጣም ትልቁ ስህተት ነበር የሰራው። እዛ መሃላቸው ሌላ ማይታመኑ ሁለት ትላልቅ ሰዎች አሉ። አንደኛዋ ሜርሲ ናት፣ አንደኛዋ ጄሪ። ሁለቱም እዛ ቦታ ላይ ለአምናን ከጀርባው እየወጉት እንደሆነ ጭራሹኑ ማያውቀው ከሲፈን በላይ ደግሞ በጣም አደገኛዋ ሜርሲ ነበረችና እሷንም አምንሻለሁ ብሎ መሃላቸው አስቀመጠ። አምናን በተደጋጋሚ ስህተቶችን እየሰራ ነው። ለዛም ነበረ እስካሁን ድረስ እየጎዳቸው ያላቸውን ሰዎች በጭራሽ ሊያገኛቸው ያልቻለው። ሲፈን ደግሞ ወደ ድራማው ተመልሳ ትመጣለች። ይህም የሚሆንበት ምክንያት አሁን ላይ እኩል አቻ ሆነናል ብላ ሲፈን የምታቀርብለት አንድ ውል ይኖራል። ያም ደግሞ ልንገራችሁ። በመጀመሪያ ደረጃ ሲፈን ገና በልጅነቷ የእሷ እናት እዛ ቤት ውስጥ ሰራተኝነት ስትሰራ የሞተችው በሌላ ምክንያት እንደሆነም ጭምር እሱ ብቻ ነበር የሚያውቀው አምናን። ነገር ግን አምናን ግልጽ ሆኖላት ለሲፈን ይሄንን ነገር አላስረዳትም። ሲፈን በራሷ በኩል የምታውቀው እናቴ በእናንተ ምክንያት ወይንም በእናንተ ገንዘብ መደበቅ ምክንያት ነው የሞተችው። ምናልባት ሲፈን እውነትም ሊኖራት ይችላል። ያም የሆነው ሲፈን ያው አምናን ምንም ነገር ሳያውቅ እናቷ የሞተችው ሲፈን በእናቷ ምክንያት ወይንም ደግሞ የተደበቀው አምናን የማያውቀው ሌላ ሚስጥር ሊኖር ይችላል። እውነትም የአምናን ቤተሰቦች ጥፋት አጥፍተው ቢሆንስ? ሲፈን ለዚህ ነገር ልክ ነኝ ብላ ካሰበች ተመልሳ መታ አምናን ይቅርታ አድርጎላት ምናልባት አንድ ላይ ሊቀጥሉ ይችላሉ። ያም የሚሆንበት ምክንያት አሁን አምናን ሌላ ትልቅ ጠላት ይኖርበታል። እቺ ሰነዱን ሰርቃበት ያለችው ሴትዮም እየተመላለሰች እየጠየቀችው ከሱ ምን እንደምትፈልግ ራስ ደርሰህበት ንገረኝ እያለች እያስጨነቀችው፣ አምናን ደግሞ ምን እንደምትፈልጊ በግልጽ ንገረኝ እንጂ እኔ ምንም ላቀው አልችልም፣ ስለዚህ ቶሎ ብለን ይሄንን ነገር እንጨርሰው ይላታል። ልጅቷ ግን ይሄን ሁሉ ቀድማ ከመናገር ይልቅ ራስ ድረስበትና የምፈልገውን ነገር አድርግልኝ ከዛ በኋላ ሰነድህን እመልስልሃለሁ እያለችው ነው። አምናን በዚህ ነገርም እንኳን ሌላ ማድረግ የሚችለው ነገር እንደሌለ ቢያውቅም አሁን ትዕግስቱን እየተቆጣጠረ ነገሮችን ወደፊት ለመምራት ይሞክራል። ሌላው በድንገት ፖሊሶቹ እቤቱ ድረስ መጥተውበታል። ያኔ ቤቱ ሲቃጠል እናቱ ስትሞት
ልጅቷ ሕፃኗ ልጅ ስትታገት አንዳችን ፖሊስ ወደዛ ቤት ዝር አላለም። ፖሊሶች አሁን ግን ልክ የአምናን የሥራ ባልደረባ እንደጠፋ ሲያውቁ ዋነኛ ተጠርጣሪ አንተነህ ብለው ወዲያውኑ ቤቱ ድረስ መጥተው አምናንን ይዘው እስር ቤት አስገብተውታል። ይህም ደግሞ የሚያሳየው ጠላቶቹ አሁንም ቢሆን በጠንካራ ሁኔታ እየሰሩና የሚፈልጉበት ጊዜ አምናንን ማሳሰር እንደሚችሉ እያሳዩት ይገኛሉ። ታዲያ እውነት እቺ የሀብታሟ ልጅ ምናልባት በዚህ በኩል ልትረዳው ትችል ይሆን? እሷም እቅዷ ሌላ ነገር እንደሆነ ታውቃላችሁ። ሀያትየው ሌላው ያቀደችው እቅድ አምናን ሳያውቀው ሲፈንን ልትገላት ትፈልጋለች። ያም የሚሆንበት ዋነኛ ምክንያቱ አምናን ድጋሚ እጁን ማቆሸሽ የለበትም ብላ ስለምታስብ ነው። ነገር ግን የሲፈን ይህን ያህል ክፋት አልታየኝም። እዛ ቤት ውስጥ ቤቱን ማቃጠሏ እሷ ሆን ብላ ያደረገችው ነገር ለእናቷ በቀል አስባ ቢሆንም ግን ሌላኛው ያደረገችው ክፋት ምንም ነገር አልታየንም። እንደውም ከሷ በላይ እዛ ቤት ውስጥ ክፉ ጄሪና ሜርሲ ናቸው። ሜርሲ እያንዳንዳቹን ሰዎች ትክክለኛ ሚስጥራቸውን የያዘችባቸው ልክ የሆነ ተንኮል መስራት ስትፈልግ ራሷ ሳይሆን የምትሰራው ሌሎች ሰዎች የሷን ቆሻሻ ስራ እንዲሰሩላት ነው የምታደርገው። እሱም ነገሮችን እያስፈራራች በማድረግ ማለት ነው። ሜርሲ ይህን ያህል አደገኛ ነች። ጄሪ ደግሞ ፍቅር የሚባል ነገር አይገባትም። ገንዘብ ወዳለው ሰው ነው የምትሄደው። ለዛ ነው አምናንንም ያው ለማጥመድና ገንዘቡን ለመያዝ ስትል እስካሁን ድረስ እያስመሰለች ለሱ ፍቅር ስታሳየው የነበረው። ግን በዚህም በኩል እየጎዳች ያለቻትን ብሌንን አለች። ብሌን ምንም እንኳን እዛ ቤት ውስጥ የመጣችው ለሌላ ነገር ቢሆንም እስካሁን ድረስ እሷ ይወደኛል ያፈቅረኛል የምትለው አምናንን የራሷ ለማድረግ ምንም አይነት የተለየ ተንኮል አልሰራችም። እንደዛም ሆኖ እየጎዷትና በጣም እያስቸገሯት ያሉት እሷኑ ጭምር ነው። ለብሌን የሚያስቡት ብዙ ሰዎች አሉ። ለምሳሌ ከሚደግፏት መሃል ውስጥ ሲፈን አንደኛዋ ነች። ሙስጠፋ፣ ሌሎች ወይዘሮ ሙርዚናም አለች። ሀያትየው እንኳን የተሳሳተ መረጃ ስለተነገራት ብቻ ብሌንን ለጊዜውም ቢሆን ያው ብዙም አትወዳትም። ልጁን ያስወረደችው እሷ ናት ብላ ስለምታስብ ይህን ያህል መጥፎ ከሆነችማ በጣም ከባድ ነች ብላ ነው የምታስባት። ለዛም ነው ከሚስትነት እጩ ውስጥ ያስወጣቻት እና ለአምናን ሌላ ሚስት ከውጪ እየፈለገችላት ነው። በነገራችን ላይ ቤተሰቦች የሚያስቡት ሀብታምን ለሀብታም ስለሆነ የሚድሩት ልጇን ወይንም ውጪ ያለችዋን ሴትዮ ፈልጋ ወደ ብዛ ቤት ውስጥ ልታስገባት የሞከረችበትም ለዛ ነበረ። አምናንን ሀብታም ስለሆነች እሷ ብቻ ናት ልታግዘው የምትችለው ብላ ስለምታስብ፣ በሌላ በኩል ግን እሷም ልጅ አሪፍ መግቢያ ስላገኘች ከእስር ቤት አምናንን አስወጥተው አንድ ላይ ወደ ቤት የሚገሰግሱ ይሆናል። የክፍል 34 የመጨረሻ ማጠቃለያችን የሚሆነው አምናን ተፈቶ ከልጅቷ ጋር ወደ ቤት ሲመለስ አሁን ላይ ብሌን የምታያቸው ይሆናል። ብሌን ነገሩን ስታየው ይሄ ሰውዬ ሌላ ሚስት አለው እንዴ ብላ እንድታስብ ያደርጋታል። ያም የሚሆንበት ምክንያት የመጀመሪያው ማስታወስ ስለማትችል ብቻ ነው። ነገሩን ቅርም አይላትም። እሱ ጋርም ያላትን ነገር ምንም ልታሳይ አትችልም። ያው የበፊቱን ነገር ምን እንዳደረጉ ምን እንደነበራቸውም ስለማታስታውስ። አምናን ግን በጣም ነው ልቡ የሚሰበረው። ወይኔ ከሰው ጋር እንኳን እኔን ማየት አልነበረባትም። እኔ እሷ እንድታስታውስና እኔ ምኗ እንደሆንኩኝ ለማሳየት እየሞከርኩኝ እንዴት ይሄን አደርጋለሁ ብሎ መናደዱን ይቀጥላል። ግን ልጅቷም ቢሆን አብራው እዛ ቤት ውስጥ መኖር ብትጀምርም አምናን አብዛኛውን ጊዜ የሚያሳልፈው ከብሌን ጋር ነው። ብሌንን ብዙ ነገር እንደሚያሳያትና እንድታስታውስ ብሎ ከዚህ በፊት ሲወስዳት የነበረው ቦታዎችን ሁሉ የሚያሳያት ይሆናል። ከዛም በኋላ ከሷ ጋር ጊዜ ሲያሳልፍ እቺ አዲስ የመጣችው ልጅ የራሷ ለማድረግ ብዙ ነገሮችን ልክ እንደ ሲፈን ሁላ ልታደርግ ትችላለች። ጄሪም እንደዛው ተንኮሏን። አሁን ላይ ብሌን ብዙ ጠላቶች ይኖሯታል ማለት ነው። አምናንን የምትቀርበው ከሆነ እሷም ብዙ ጉዳቶች ይደርሱባታል። እንደ ከዚህ በፊቱ ጄሪ ከፎቅ ላይ ወርውራታለች። አዲስ የመጣችውም ልጅ ተንኮለኛ ከሆነች ከዛም በላይ ልታደርግባት ትችላለች። ለብሌን ምን ትመክሯታላችሁ? እንደዚሁ መቀጠል ይኖርባታል ወይንስ አምናንን ጥላ ከዛ ቦታ ላይ መሸሽ ይኖርባታል ለራሷ ስትል? አምናን እንኳን ነገሩ ገብቶት ከዚህ ቦታ ላይ ሁሉን ነገር ጥለን እንጥፋ ብሎ ጥያቄ አቅርቦላት ነበረ። እሷ ግን እዚህ ብዙ ያልጨረስካቸው ስራዎችና ትላልቅ ነገሮች እንዳሉ አውቃለሁ፣ ስለዚህ ይሄ ነገር በጭራሽ አይሆንም ብላ ነገሩን ከልክለዋለች። አምናን ገብቶታል ከዚህ በኋላ የሚመጡትን ነገሮች ላይ ቋቋማቸው ሁላ እንደሚችል ቢያስብም ግን ነገሩን የዋዛ እንዳልሆነና ከዚህ ለቆ መውጣት እንደ ቀልድ እንደማይታይም ጭምር ገብቶት ነገሩን ትቶታል።
ታዲያ ከዚህ በኋላ አብሮት ይወጣው ይሆን ወይንስ ተስፋ ቆርጦ ነገሩን ሊሸነፍ ይችላል? አብረን እናየዋለን። እስካሁን አብራችሁኝ ያላችሁ ሰዎች በዚሁ አጋጣሚ አዲስ አበባ ውስጥ ቁጭ ብዬ የተለያዩ የዴሊቨሪ ስራዎችን እየሰራው ስለሆነ እናንተ ማንኛውንም የኤሌክትሮኒክስ ዕቃዎች፣ ሞባይል፣ ዋይፋይ፣ ሶላሮች ማዘዝ ከፈለጋችሁ ከታች በማስቀምጥላችሁ ቁጥር እኔን ማናገር ትችላላችሁ። እስከዛው ድረስ መልካም ጊዜ